ሀይባ የኔ ጌታ ነው ሆስፒታል እንድትተኛ ያደረጋት የሚል ቪዲዮ አየሁኝ። አሁን የተቆራረጠ ቪዲዮ ማማ እንጠቅሳለች። ምን ስም ጠቅሳለች ወይ? አዎ በደንብ ጠቅሳለች። በደንብ አቡኔ ነካ የለውም በረካ እያሉ እንደዛ ራሱ ስሜታዊ ሆና ብዙ ነገር እንደዛ ውስጧ እናንተ እንቧን ነፍሰሱን ታን ያያችኋ። ኦ ማንቸስተርዬ እናንተ ጉቺን የዛኔ እንቧዋ መፍሰሱን ብቻ ነው ያያችሁት። የውስጧን እሳት ግን እኔ ብቻና ብቻ ነኝ የማቅላትን። የውስጧን እሳት እንቧዋ እየፈሰሰ ነው አይደለም፣ ውስጧ ደግሞ ጭሷል። የዛን ሰዓት በቃ ውስጧ ደምታለች። እናንተ መሀይሞች ደግሞ 666 አምላክ አላት እንዴ? የላትም እኮ 666 ነው ይብላለች አይደለ? 666 አምላክ አለው እንዴ? ዛሬ ላይ ጉቺ ላይ ሲሆን የኔ አምላክ ነው ሆስፒታል ያስገባት ያስተኛት። እበታም አምላክ አለሽ አንቺ። 666 ነው ማለት ነው ያስገባት ጉቺን ሆስፒታል። 666 ነው ሆስፒታል ያስገባት ማለት ነው። አንቺ መሀይም ቦርኮ ቅንቅና እንዲህ እያደረገችው ራሱ ብር ልትቀበለው ትችላለች። ኦኬ አፈርድቼ ልታበላው ትችላለች። አንቺ ደግሞ ያንሰካሽ የምትቀልቢ ሴት ነሽ። ልዩነታችሁ ነጁ እዚህ ድረስ ነው። ገና የተሳደበችበትን ቪዲዮን ባለባት ሰዓት ደግሞ ችግር የለውም ሂዳ ትታረቃት። ባለጌ ንብር ግባብ ጋር ስጣል ተታርቃይል እንዴ? እህቷ ናት። ኔቨር ዲባብ ችግር የለውም። እና አሁን የምትሳደቢ ባሏም እኮ የሀቢባ ወንድምሽ እኮ ነው። ማማ ረፊ አላውቀውም እኔ። የኔ ወንድሞች ጀግና ናቸው። በሴት አይመሩም። እንኳን በሌላ ብሔር ሴት በአማራ ሴት ራሱ የሚመሩ ወንድሞች የሉንም እኛ። ቀልጃለሽ እንዴ? ሀብታም ጋርስ እኮ ነው ነኩሽ። አሁን ባይዘወይ ልጁ እንደሞች ታውቂያለሽ አይደለ? ይህን ታውቂያለሽ መቼም። ግን አንቺን ሲነኩሽ ስትሳደቢ ደስ ነው የሚለኝ። ምንም ብትሳደቢ አንድ አልቀየሽም። አንቺን ሲነኩሽ ሰው ላይ ተደርበሽ ስትሳደቢ እናድድብሻል። ጭም እንዴ አንቺ ምቀኛ፣ ሾካካ፣ ተንኮለኛ፣ ገባቤ። እናቴ እኮ አጭር ሰው ገባቤ የሆነ ሰው አታምጪብኝ ትላለች። ገባቤ ማለት አንቺ ጎዶሎ፣ አንቺ እኮ ነሽ ከቁመቱ ማጠር የልቡ መወጠር ትላለች እናቴ። ውርስ ትርጉሙ ምንድነው? አጭር ሰው ተንኮለኛ ነው። አዎ አንቺ መጥፎ ተንኮለኛ አነካኪ የሌሊት አር። እስኪ ሌሊት ላይ መንገድ ላይ ስትሄዱ የታራ አር በእግራችሁ ከነካችሁ ህዝቡን፣ ጫማውን፣ ቤቱን ሁላ ነው የምታነካኩት። አንቺ ማለት እሱ ነሽ። የሌሊት አር አነካኪ የሌሊት አር ምቀኛ። እንዳንቺ ደግሞ ምቀኛ አለ። እንዲ ደግሞ ሰው ቀንተውብኝ ትያለሽ። ማነው ደግሞ በአንቺ የሚቀናው? አንቺ ገባቤ ጎዶሎ። በጎዶሎ በታሪም በወስት ይቀናል እንዴ? በእኔ እንኳን ቢባል አዎ እኔ አሁን ብታዩ ዲዲየር ድሮግባ ነው የምመስለው። ዲዲየር ገብርኤል ድሮግባ የሚባል ተጫዋች አለ የአይቮሪ ኮስት። አንቺ የናይጄሪያውን ዲፌንደር ታሪምቦ ዌስትን የምትመስይ ሴትዮ ታሪምቦ ዌስትን አውጥተው ፖስተውልሻል። ይሁ ከጥርሱ ሸለቆነት ጀምሮ አንድ ናችሁ። ሸለቆ ጥርስ ስልኮ ያኔ አንቺን ነው። አንቺን እኮ ነው ሸለቆ ጥርስ ያልኩሽ። አንቺን እኮ ነው። ሞጣ እየተቆጣ ሌሽ ማሌሽ አለ። ዘራፍ አንቺ እኮ በፍጹም አለ አጋዘን 57 ዩማኔር ገዝተሽ አስቀመጥሽ። 57 ዩማኔር ስቀያየሪ አንዴ የመጨረሻ በኦሬንጅ ከለር መጣች። አንዴ ማረሰው ኦሬንጅ ከለር አድርጋ ፀጉሯ ላይ እሳት ተቀጣጥሎ ነው የሚመስለው። እሳት ተቀጣጥሎ እኔማ የእሳት አደጋ ማስታወቂያም ልትሰሪ ነበር ይመስለኝ። እሳት የነደደ ነው ላይሽ ላይ የሚመስለው። እሱን ለብሰሽ መጣሽ። ዊግ በቀየርሽ ቁጥር ሀሳብሽን እንደቀየርሽ አብደሻል እኮ የኔ እናት። አይምሮሽን ጥለሻል። አንቺ ምን ሃይማኖት አለሽ? የኔ አምላክ አሳየኝ የምትይ ወይ ቁልቢው ገብርኤል የት ሄዱ? ያሸዋው ሚካኤል የት ሄዱ ነው? የት ሄዱ? እኔ ምንም መሆን መስሎሽ አለው ሞቴ ተሽሯል እያልኩብሽ እኮ ነው የመጣሁት። አንበሳ አስጓርቼ ምናምን። አንቺና ሟርተኞችሽ እዛ አጓሩ። ያው እያለቀሱ ነው ለቀስተኞችሽ። እንዴ ምን ነው እንደዚህ አፈላሽ? አንቺ አንተከተክሽ እንዴ? አፈላሽ ተንተከተክሽ እኮ። እኔ መልስ አልሰጥም። ተሳዳቢዎችሽን አሰማርተሻል። ገና በሀገር ሰላም ተናግሬያለሁ።
አንቺ ስድብ እንደማትሳደቢ ተናግሬያለሁ። አንቺም መሳደብ ስድብ ማባከን እንደሆነ ተናግሬያለሁ። አዘሴም ታይም ደግሞ አሁን ምን እነግርሻለሁ መሰለሽ? ድርግም ልቅም አድርገሽ ስንሰድብሽ ሼር አርጉልኝ እያለሽ ነው ጋይስ የምትሰማው። ሰምቼላት እኮ ነው። ድብን አድርገሽ ነው የምታዩ። ስለምትሰሚ ነው የምነግርሽ። እንደማትመልስልኝ አውቃለሁ። ባይዘዌ ልንገራችሁ ጋይስ፣ አትመልስልኝም። ለቀስተኞቿ ናቸው ድንኳን ጥለው የሚቀመጡት። ኦልሬዲ ድንኳን ጥለዋል ለቀስተኞቿ። ሰላም ያው ተነግሮኝ ነው በስነ ስርዓቱ። እኔ ሰው ሳይነካኝ አልደርስም ታውቂያለሽ። የኔ አምላክ ብለሻል አይደል? አንቺ አምላክ የለሽ። እንግዲህ በይፋ አንቺ ነሽ የተናገርሽው አምላክ እንደሌለሽ። እኔ አይደለሁም፣ እኔ ጉቺ አይደለሁም። አንቺ ነሽ የተናገርሽው 666 ነኝ ከዚህ በኋላ ብለሽ። እኔ ደግሞ 666ን አልከተልም። ነአምን በክርስቶስ መድን ዓለም ክርስቶስን የምከተል የቁልቢው ገብርኤል የአሸዋው ሚካኤል ልጅ ነኝ። ይኸውልሽ በስለት አንድ ሴት ልጅ ነኝ የተወለድኩት ስልሽ በምክንያት ነው። ዊች ሚንስ ለቁልቢ ተስለውን የወለዱ ይኸውልሽ ለገብርኤል ምን አገባሽ? እኔ የተጣላሁት እኮ ከራሴ ደሞች ጋር እኮ ነው። ስጎቼ ጃፒ ቢሰድበኝ እኮ ደሜ ነው እኮ ወንድሜ እኮ ነው። ምን ታመጨልቅ አደረገሽ? ጆከር ከፍ ዝቅ ባደርገው ወንድሜ እኮ ነው። ወንድም አለ ትቀልጃለሽ። ከስጎቼ እኮ ነው የተጣላሁት ከራሴ ሰዎች። ማናቸውን ባመናጭቅ ብሳደብ መብቴ እኮ ነው። አንቺ ልጋጋ እኔ እንዳንቺ ወጥቼ የወጣሁበትን ያሳደገኝን ማህበረሰብ ወጥቼ ደንብ የለውም ህግ የለውም ሰርግ አያውቅም ሀዘን አያውቅም ፍቅር አያውቅም ብዬ እኮ አላልኩም እኮ እኔ ማህበረሰቤን እኮ ስለምወደው እኮ ነው ያለቀስኩት። እንዴት አይደለሽም እባላለሁ ብዬ እኮ ነው ያለቀስኩት። ከፍቅሬ እኮ ነው ያለቀስኩት። የእናንተ ነኝ ያስለቀሰኝ እኮ ነኝ እኮ ነው ያልኩትኝ። ለምን መሰለሽ? የኔ ማንነት በምንም ስለማይገኝ አይሽ አማራነቴን ስለምወደው እኮ ነው ያለቀስኩት። ቢገባሽ ያስለቀሰኝ አማራነቴን አትንጠቁኝ አማራ ነኝ ብዬ እኮ ነው ያለቀስኩት። በገንዘብ በወርቅ በምን የማይገኝ ማንነቴን እንዳትነጥቁኝ አማራ ነኝ እኮ ነው ያልኩት። አማራ ነኝ ብዬ ነው ያለቀስኩት። ከገባሽ ማለት ነው። አልገባሽም። አንቺ የለመድሽው ቁጭ ብለሽ አዋርደሽ ሰው ግን ለስሙ ይቅርታ ታጠያይቂያለሽ። በቤትሽ ሰው ታስታርቂያለሽ፣ ሀቅ ታስወጫለሽ ምናምን ምናምን። ቦሊውድ እኔ የሰራሁት በአንድ ቀን ሌሊት እኔ የሰራሁት ኮንሰርት ይበልጥሻል። እኔ ሰክሬ እኮ የተጫወትኩት ነገር እኮ እንደ የቴዲ አፍሮን ኮንሰርት እንኳን 14,000 ህዝብ አላየውም እኮ። የቴዲ አፍሮን ኮንሰርት 14,000 ሰው ገብቶ አላየውም። እኔ እኮ በአንድ ጎርደን ታላቅ ኮንሰርት እኮ ነው ያሳየዋቸው። ኮንሰርት ቢሉሽ ኮንሰርት እኮ ነው ይደገምልን ብለው እኮ አዘውኛል። ስመለስ እኮ በአንበሳ ነው የተቀበሉ። በአንበሳ ትቀልዳለች እንዴ? የቴዲ አፍሮ ዱባይ ላይ መጥቶ ኮንሰርት ሲያዘጋጅ 14,000 ሰው እኮ ኮንሰርቱን አልገባም። እኔ እኮ በአንድ ጠርሙስ እኮ አንድ ጠርሙስ ጎርደኔን ጠው አድርጌ ከባድ ኮንሰርት ሊያዩሽ አይፈልጉም። እንደ ማህበረሰብ የጉራጌ ህዝብ ብቻ ሳይሆን እንደ ኢትዮጵያ የኢትዮጵያን ህዝብ አሳቀሻል አንቺ። የኢትዮጵያን ህዝብ ጨመረሽ እኮ ነው የነካሽው። የጉራጌ ማህበረሰብ ማለት ከኢትዮጵያ ማህበረሰብ አንዱና ሰፊው ነው። እንግዳ ተቀባዩ ሰርግ አያውቅም፣ ድግስ አያውቅም፣ ሀዘን አያውቅም፣ መከራ አያውቅም፣ ፍቅር አያውቅም ብለሽ ያዋረድሽው እኮ አንቺ ነሽ። አንቺ ልጋጋ አንቺ ነሽ። ለእኔ ባይዘዌ ልንገራችሁ ጋይስ፣ የብልግናዋ ጥግ በጣም ባለጌ፣ መሰሪ፣ ተንኮለኛ፣ ክፉ ሴት ነች። በደንብ አድርጌ ነው የምነግራችሁ። ክፉ ሴት፣ የመጨረሻ ክፉ ሴት ማለት እቺ ሴት ነች። በዚህ ሁሉ ነገር መሀል ማለት ነው እኔ ህዝብ ብዬ ባወጣልሽ እኔ ነኝ ያወጣውልሽ። ዛሬ ግን በዓለም አደባባይ በ2300 ሰዎች መሀል ሀቢባን ህዝብ ያልኳትን አውርጄ ሽር ያለው አሁን ምንድነሽ? ዝንብ ይኸውልሽ፣ የርጎ ዝንብ ብዬሻለሁ በይፋ። ዝንብ ነሽ አንቺ። አሁን አለቅ። ህዝብ ብሎ ነገር የለም። ዝንብ ነሽ፣ የርጎ ዝንብ። በዚህ ሁላ ሰው መሀል ነው የምነግርሽ ዝንብነትሽን። አስመሳይ፣ ሾካካ፣ ምቀኛ፣ ቀናተኛ አንቺ ተንኮለኛ ማለት አንቺ። ከአንቺ ውጭ የለም። ከአንቺ ውጭ ተንኮለኛ፣ ከአንቺ ውጭ ምቀኛ፣ ሸረኛ፣ ክፉ እንዳንቺ የለም። ልንገርሽ፣ ጸብ አልነበረንም፣ ምንም አይነት ጸብ። ያቺን ቃል ስለተናገርኳት የቡርኪና ፋሶ በሬ አምነሽ አሳበደሻል። 57 ዊግ ትቀያየሪያለሽ ላያችን ላይ። እውቀትና ትምህርት መስሎሽ ማለት ነው ዊግ መቀያየር። ዊግ መቀያየር ግን እውቀት አይደለም። ዊግ ስትቀይሪ ጭንቅላትሽ የተስተካከለ ወይ ዶክተር የሆንሽ ወይ ምናምን የሆንሽ ዶክተር ብላችሁ አሳበዳችኋት። እኔ በምን እያከምሻቸው እንደሆነ አላቅም። በጎችሽን ሰብስቢልን እንዳለ የእብድ ኪኒን ነው መሰለኝ የምትሰጫቸው። አብደው ሜዳውን እየሞሉ ነው።
ታማሚነን አፍቃሪነን እያሉ 1000 ጊዜ አንድ ቁጥር አጽፈሽ የምታስገቢያቸው። አዎ ምድረ ለቀስተኛ የእናትሽን የአባትሽን ፎቶ አድርጊ፣ የቤተሰብሽን። እናታችሁን ጠርታችሁ አባታችሁን የማትደግሙ ናችሁ። እኔ የበለጠ ልጅ አሁንም ደግሜ እነግርሻለሁ። ወጥቼ ጠጥቼ ብናገር የአባቴን ጀግናነን የነገርኩሽ፣ የሳይንቱን ጀግናን የነገርኩሽ። 32 ዓመት ኢትዮጵያን ኤርላይንስ አስተዳድሯል ያልኩሽ እከካ። የወንድሞቼን ጀግንነትን የነገርኩሽ፣ በወርቅ ሜዳሊያ የተመረቁ ወንድሞች እንዳሉ። አይገርምሽም? ዶክተር ሀቢባ ያሉሽን ዶክተር የሚለውን አጽፊውም አንቺ በእንግሊዝኛ አጽፊው ዶክተር። አንቺ መሀይም፣ ድልብ መሀይም፣ እርኩስ ጨካኝ። ያ ሁላ የቲክቶክ ማህበረሰብ ተረፍሾይ ደህና ነሾይ ሲሉ መሽቆቅ ስለሆንሽ እኮ ነው። እኔ ጉቺዬ ትመቸኛለች፣ ግልጽ ነች ምናምን ስትይ የከረምሽ ሴትዮ ስላስገባሁልሽ ማለት ነው፣ ስላጠጣሁሽ። የቡርኪና ፋሶ አይደለሽም። ሶሪ፣ የናይጄሪያው ዲፌንደር ታሪምቦ ዌስት ነሽ አንቺ። ታሪምቦ ዌስት ገብታችሁ ሰርች አድርጋችሁ አውጥታችሁ በመልክም እዚች ጋር ከሚያደርገው ፀጉሩ ጀምሮ ከእሷ ጋር ካልተመሳሰለ እስከ ጥርሱ ሸለቆነት እኔ እቀጣለሁ። አለቀ። እሷ ማለት እሱ ነች። አምሶሪ እኔ የምመስለው የአይቮሪ ኮስቱን ተጫዋች ነው። ዲዲየር ድሮግባን ነው የምመስለው። ቆንጅየው እሱን ነው የምመስለው። አንቺ ሸለቆ ጥርስ፣ አንቺ ገባቤ ጎዶሎ፣ ገባቤ ጥሩ ገባቤ። ዝም ብዬ ሳይሽ አገራችን ድሬዳዋ ጉጉባ የሚባል አፈር አለ። እሱን ነው የምትመስይ። እንዲያውም ክብር ለጉጉባ። የጉጉባን አፈር ነው አንቺን የምትመስይ። የጉጉባን አፈር ጎዶሎ፣ ተንኮለኛ፣ ምቀኛ። በጎችሽን ለቀሽ መሻ ያቁ፣ ነጋ ያቁ፣ ሌሊት ያቁ፣ ምን አያቁ እንዳሉ ብቻ ስምሽ ሲጠራ። አረ ለእናታችሁ ስም እንዲህ በተጠነቀቃችሁ፣ ለአባታችሁ ስም እንዲህ በተጠነቀቃችሁ። በሳምንት 2 አዋጅ አውጥተናል። እንግዲህ ልንገርሽ፣ በሳምንት 2 ይጠጣል። አለቀ። እንደ ኮንሰርት እኮ ነው። ስንት ሺህ ሰው ቁጭ ብሎ ያየኝ የቴዲ አፍሮ ኮንሰርት። ህመሜን የተናገርኩት፣ ከወንድሞቼን የተጣላሁት፣ ከስጎቼን የተጣላሁት። ምን አባሽ ታመጨለሽ? ያመናጨኩት የተናገርኩት ቅያሜን የነገርኩት ለጆከር ነው። አይሽ አንቺ ሿሿ ልትሰሪ ስትይ ደግሞ በስመ አብ ብሎ በጠዋቱ ጆከር ነይ አንቺም እህትማማቾች ናችሁ፣ ታረቁ። አለቀ። የቱ ጋር ታሽቃብጫለሽ? አሁን አንቺ ቀጭንቧ፣ አንቺ ቀጭንቧ፣ ምድረ ምቀኛ ሾካካ። ከአንቺ ወዲህ ምቀኛ የለም። አንቺ ተንኮለኛ ምቀኛ። ልንገርሽ ሀ ብለሽ እንደውም ተነስተሽ ልንገርሽ አይደል፣ አንቺ ክፋት ያለብሽ እንዲወድቁ የምትፈልጋቸው ሴቶች አሉ ከአንቺ በፊት ብድግ ብለው የወጡ ከአንቺ በፊት። እኔ ሰው ቤት አልሄድም፣ እኔ እንደዚህ፣ እኔ ወሬ አላዳመጥም። አንከት አድርገሽ ወሬ ታዳምጫለሽ፣ መልስ ግን አትሰጭም። ቃሌን አላጥፍም፣ ትላንት ያልኩትን አላጥፍም። ልንገርሽ አንቺ ኔቨር መልስ አትሰጭም፣ ኔቨር ኤቨር ለሰው መልስ አትሰጭም። ለምን? ወታደር አሰልጥነሽ አስቀምጠሻል፣ ተሳዳቢ አሰልጥነሽ አስቀምጠሻል። እኛ ተሳዳቢ የለንም፣ እየወጣን ድባቅ ነው የምንመታሽ ራሳችን። ለምን? እኛ ተሳዳቢ የለንም፣ ራሳችን ነው የምንሰድብሽ። ስትነኪኝ እኔ ራሴን የምሰድብሽ። እኛ ተሳዳቢ የለንም። አንቺ አስተካክለሻል፣ ቡድን አለሽ። ቁጭ ብለው የሚሳደቡልሽ ለቀስተኛ፣ ነጠላ ዘቅዝቀው የሚያለቅሱልሽ። ሞታችሁ ይለቀስላችሁ። አዎ ሞታችሁ ይለቀስላችሁ። የማዳም ቅመሞች ተሰድበናል፣ በጎች ተብለናል። በጎች፣ ስለ ማዳም ቅመሞች አላወራውም። የእሷ ስም ሲጠራ እየመጣሽ የምታለቅሽ ለቀስተኛ በጎች። ይኸውልሽ የማዳም ቅመሞች ተብለን ስታኩበት በደንብ እናታችሁ ማቃጠሩን በደንብ አስተምራችኋለች። ያቺ ጎዶሎ መሽቁቅ ተሽከርካሪ ወንበር ላይ ራሱ እኮ የሆነ በጎን አስተኝተው የረሱት ህፃን ልጅ ነው የምትመስኝ። እኔማ ህፃን ልጅ እንዴ ነው በጎን አስተኝታችሁ የምትረሱት? እንደሱ ነው የምትመስኝ። እዛ ወንበሯ ላይ የሆነ ትንሽዬ ነገር ቁጭ ብላ የሆነ ሱቅ የምትላክ ህፃን ልጅ አንዴ የምታኪው አንቺ የሆነ ሱቅ ሚጡ እንትን ገዝተሽ ተብለሽ የምትላኪ ነው የምትመስኝ አንቺ ጎዶሎ፣ የሰው ምራቂ። እኔ ድሮ ማቀው ሰው ከረሜላ ማስቲካ ገዝቶ የሆነ ነገር ምርቃት ተብሎ ሱቅ ይሰጠዋል። አንቺ እንደዛ የሰው ምራቂ ነው የምትመስኝ። አንቺ የሰው ጳጉሜ ልጋጋ አፈላሽ፣ አንተከተክሽ፣ አጠጣሻለሁ እስከ በጎችሽ። ምን አባሽ አገባሽ? ገና አቀራሽብሻለሁ። የጠጣሁት በገንዘቤ ተናግሬያለሁ። 2900 ሰዎች። ከዚህ በኋላ የእናንተ ዶክተር እኔ ነኝ። አለቀ። እኔ ነኝ። ተከተሉ። ሞጣ ቀራኒዮ ተናግሯል። የእናንተ ዶክተር እኔ ነኝ። አለቀ። ካፒታሌና ስሞሌን የማታቀችን ሀገደሉ አንዴ ዶክተር አንዴ አምባሳደር እያላችሁ አታቅዝኑብን። ቀዘነች እኮ በቁሟ ቀዘነች። ህዝብ አስቀይመ ይቅርታ አልጠይቅም ላላመንኩበት ማነሽ አንቺ ጎዶሎ ሾካካ መሽቁቅ። ወይ መልክ የለሽ ወይ ምን የለሽ ሸለቆ ጥርስ። ጥርስሽን እንኳን ባስወጠርሽ ጥርስሽ መሀል ያለው እንኳን ክፍተት ሲያስፈራ
ሹካ ይይዛል እኮ ጥርስሽ መሀል ያለው ክፍተት ለቃቃም ይቀሙብኛል ትላለች። እካክ ሄድበት ራስ አንቺ መቀኛ መጥቼልሻለሁ። እንኳን በሰላም መጣሽ ወደዚህ ዘመቻ። ይችን ጉቶ ምንም የትምህርት እውቀት የላትም ጋይስ። በእኔ እንትን ነው አለች አሉ። የኔ አምላክ ነው ሆስፒታል ያስተኛል። ኖ አሁን ቆይ በዛች ሴትዮ በእምነቷ ነው የሚቀናው። አሁን በዛች ጉቶ እምነቷ አሪፍ ስለሆነ ነው። ለምን ስልክ ደወልኩ አልኩ፣ ለምን ሳጥፎ አልኩ። እኔ እሷ እንዳታፍርበት ያ ሁሉ ነገር እንትን እንዳታፍር ብዬ ነው እንጂ እኔ ምን አገባኝ? ለምን አስጠፋችሁ? አስጠፉልኝ አልኩ። እኛማ ለዳኔ ወንድማችን ሲናገረን ማናት ጉቹ ክኒ ማናት አየሽ፣ ለመቅረጽ እኮ ነው ማናት ምትለኝ ልታናገረኝ። ጉቹ እንደዚህ ማለት አልነበረባትም። ማን አስጠፉልኝ አላችሁ? እኛማ ሰክረሽ እንዳታዩ ብለን እኔ አይደለም እንደዚህ መጥፎ ያልተናገርኩት ጥሩ የተናገርኩት ሰክሬ በነጌታ ሰክረ ማየት አልፈልገውም። እኔ ወይ ብሎ ካደረጋችኋለሁ እንዳላያቸው መብራን ወይ አጥፉልኝ እላችኋለሁ። ማርያምን ነው የምልያለሁ። ምንም በቃ አሁን እየዘፈንኩ መቼም ያለ ወዳጅ አይደላም ያለ ሰው እያልኩ ያለቀስኩ የነበረ ኩን ቤት እሱ ስመጣ አላየው ምንም አልኩም። የራሴ ቡሰት ነው ያለቀስኩ። የተሳድቤ አይደለም እንደዚህ ያልኩ ምናምን ያልኩ የለም። አላየም ሰክሬ። የስካር ጥሩ ነገር የለም። ሴት ልጅ ስትሰክር ፊቷ ያስጠላል። ግን ይቅርታ አድርጉልኝ አደራ። ሪከርዶች ትቼዋለሁ፣ ልናገር ብዬ ነበር። ትቼዋለሁ ልናገር ነበር። እስቲ አፍሽን ያዥ፣ አፍሽን ያዥ። ተይ ፍቅር ይሻልሻል ከሁሉ። እንዳትናገር ያለኝ ውስጥ እንዳትናገር ያለኝ አልፈልግም። በመጀመሪያ ብታጠፋም ባታጠፋም ይቅርታ ማለት ትልቅነት ነው። ሲቀጥል ደግሞ ከዚህ ባሻገር በጣም ብዙ ነገር የተሰደብኩት እኔ ነኝ። ምናልባት በቪዲዮ በተቆረጠ ከሆነ የኔ በጣም ይበልጣል። እንደውም በኋላ ነው ከላይቭ ከወጣው በኋላ ምናምን ያየሁት፣ እኔ ሳይቀር ባለቤቴ ሳይቀር ማለት ነው። ኢትስ ኦኬ ኖርማል ነው። ስለተፈጠረው ነገር በጣም ይቅርታ። ጉቺንም በዚህ አጋጣሚ ግን እኔ የቴዎችን አዌርነስ ለመስጠት ምንም ችግር የለብኝም፣ እናገራለሁ። የሶሻል ሚዲያ ሰው ነኝ፣ መብትም እንዳለኝ በደንብ ትወቅ። እዚህ ጋር ልንገራት፣ እሺ ትወቅ፣ መብቴ ነው። ከዛ ውጭ ግን ስሜን ጠቅሰሻል ብላ የምትል ከሆነ ደግሞ ሌላ ነገር ማድረግ ትችላለች። ስለተፈጠረው ነገር በጣም ይቅርታ። ይኸውልሽ መብቴ ነው። ስሜን ጠቅሰሻል ብለሽ አሁንም ይሄ ይቅርታ የሚያባብል ነገር አለ። ነገር ልጠይቅሽ። እሺ በቃ ቆይ ለምንድን ነው ይቅርታ የምትባባይ? እኔ አሽሙሩን አይደለም ከልባቸው ይቅርታ ተባብላችሁ አይደለም። እኔ አሽሙሩን አይደለም ጆከር። እኔ መናገር ከፈለግኩ እኮ ኔቨር ጊቫፕ ብዬ መናገር ሰው ይከለክለኛል እንዴ? ሚዲያ አይደለ እንዴ ጆከር? ለምን እከለከላለሁኝ? እኔ እኮ ከኔቨር ጋር ጆከር አንዴ ሳራ እያለች ያለች ሚዲያ ላይ ስላለሁ አንቺን ዲስሪስፔክት አላደርግም፣ ግን ያው ሰው ስም እየጠራው ማውራቴ አይቀርም። ይሄ ግን አንቺን ግን ከፍ ዝቅ የሚያደርግ የሆነ የሚያዋርድ ወይ ዲስሪስፔክት አላደርግም አይነት ነገር ነው አይደለ? ሳራ የምትይው ነገር ነው የምናገር ነው ሚዲያ ላይ ወንዴ ሲጀመርም እንደ ምሳሌ የተነሳው ለልጆቹ ለመምከር እንጂ ኔቨርን ጄጅ ለማድረግ አይደለም እኮ። ዶክተር የሚሰድቡኝን የእሷን ተከታዮች ፕሊስ ሚዩት አድርጉልኝ። እየተሰደብኩ መቀመጥ አልፈልግም። ለሆነውም ነገር በጣም ይቅርታ፣ አመሰግናለሁ። እናንተ ወንድሞቼ ናችሁ። እኔ የቢዝነስ ሰው ነኝ። በዚህ አጋጣሚ እኔ ከማንም ጋር መጣላትም መጋጨትም አልፈልግም። እንደንትን ደግሞ መብት ሲነካ ለምን ተነካው ማለት መብት አለ። ግን ከዚህ በኋላ በተአምር እንደውም ስሟንም አልጠራም፣ ምሳሌም አላደርጋትም። ለተፈጠረው ነገር ግን በጣም ይቅርታ፣ በድጋሚም አልናገርም።
አሁን በድጋሚ ይህንን ኢሹም አላነሳም ነው። ሳሪ ሚኪ አንደራረስም ስል እኮ በመጥፎ ነገር ነው። በመልካሙ ነገርም አርቅ ፈጠርን አይደለን? አንዴ ጆ ከይቅርታ ጋር ብታሰማ እኔ የተከፋውበት ሪከርድ ደስ ይለኛል። አላሰማም። እሺ ደግፈኝ ከላይ ደግፈኝ አይደለም። ይሄ ህዝብ ተጋላ እዚህ ጋር ሁሉም እኔን እየሰደበ እሷን እያሞገሰ ነው። ዳስ ፋይን እንደፈለጉ ህዝብ አይገለባበትም። እና ሳሪት የተቀየመሽኝ ከሆነ ለእናንተ ብለን ነው 3000 ሰው እያየን ቁጭ አለው አይደለ? ሳሪት ይቅርታ አስቀይመሽ ከሆነ ሳራም እንደዛው ኔቨር እያስቀይመሽ ከሆነ ይቅርታ ብላችሁ ስለከፋኝ ሲቹዌሽኑም ያለሁበት ጥሩ ስላልነበረ ያለ እኔ ፍቃድ የልጄና የባለቤቴ ተንቀሳቃሽ ምስል ስለተለቀቀ በእርግጥ እኔ ድሮ የፖስትኩት ነው፣ አጥፍቼው ነበር። ሴቭ አድርገው አስቀምጠውት ነው። ከጉቺ ጋርም ጸብ ላይ ስለሆንን በዚህ አጋጣሚ እሷ ስትጨመርብኝ እንደ መግባባታችን እህቴ ኢትስ ኦኬ ያልፋል፣ ሰላም ፍጠሩ እንደማለት ሞር እሷ ሚጥሚጣ ነው ያረገችበት፣ ወይንም ጋዝ ላይ እሳት እንደመለኮስ ለኔ የተሰማኝ። ስለዚህ በዛ ተነስቼ ስሜታዊ ሆኜ አላግባብ ተናግሬያታለሁ። ኢትስ ሪል እኔ ተናግሬያለሁ፣ አጥፍቻለሁ። ያ ፓርት አጥፍቻለሁ ማለት ዳት ፋር መሄድ አልነበረብኝም፣ ግን ካለው ሲቹዌሽን ጋር ስሜታዊ ሆኜ ተናግሬያታለሁ። ጥፋትን ማመን መሸነፍ የበታችነት አይደለም። ለዛ ላጠፋሁት ፓርት አም ሶሪ ይቅርታ። ከዛ ውጪ ግን መድገም አልፈልግም። በቃ እኔ ሰላም መኖር ልጆቼ ማሳደግ ነው የምፈልገው። ከማንም ጋር ምንም አይነት ኬዝ የለኝም። ላጠፋሁት ነገር ለተፈጠረው ነገር ኔቨርቴ ይቅርታ። በዚህ አጋጣሚ ጉቺም አለሽ፣ ምናልባት አንቺም እንደዚህ አይነት ፊሊንግ ተሰምቶሽ ከሆነ ይቅርታ። በቃ ሳሪዬ ኔቨር ቀጥል። ሳሪዬ ያጠፋውን ነገር ካለ ይቅርታ አልኩ አላልሽ እንዴ? ተኝተህ ስልክ ላይ ነበርካ? ሳርዬ እህቴ ያጠፋውን ነገር ካለ ይቅርታ። ኖ ያጠፋሁት ነገር ካለ ሳይሆን ያጥፋለሁ። የኔ እናት ኖ አጥፍቻለሁ እኮ ሚኪ ሚውጣር። እኔ የሚዲያውን ጸባይ ለእኔ ትነግረኝ አትችልም። ሳርዬ እህቴ ይቅርታ፣ አጥፍቼ ከሆነ ይቅርታ። አለቀ። እችን ቃላት ሳርዬ አጥፍቼ ከሆነ ይቅርታ። አንተ እህቴ በያት እህቴ እናመሰግናለሁ።